ጌታ በመስቀል ላይ በሰራው ስራ ምናዋጣው እምነታችንን አምነን ለመቀበል ከዛ ውጪ ተነስቼ እጨምርበታለሁ የሚባል አንዳችም ነገር እንደሌለ አውቃቸው ሰው እንዲያው በጸጋው የክርስቶስ ኢየሱስ ማዳን ተከፍለናል። ስንካፈል ግን አምነን አገኘን ብቻ አይደለም እንላ አምነን ተጠምቀን የጌታን ቅዱስ ስጋውና ክቡር ደሙን ተቀብለን መጽሐፍ እንዲል በጣም ብዙ ጥቅሶች ይደግፉናል። ባይዚ ኦርቶዶክሳውያን በጣም በዚህ ላይ ያለን እምነት ልክ እንደሆነ ማለት ነው። ኦኬ ቆም ብለን ስናስብ ደግሞ በማንሳት ስላለብኝ በፕሮቴስታንት ወንድሞቻችን መካከል ደግሞ ምንም ልዩነት አለ። ግማሹ የክርስቶስ ኢየሱስ ቅዱስ ስጋውና ክቡር ደም አማናዊ አይደለም ይላል። ፔንቴኮስታሉ እምነቱ ነው የያዘው አንድ መጽሐፍ ቅዱስ ነው። ልክ ሉትራኑ ደግሞ ይመጣና አይ አማናዊ ነው ለኃጢአት ስርየት ይሆናል የያዘው አንድ መጽሐፍ ቅዱስ ነው። ከዛ በሁለቱ መካከል ልዩነትን ትመለከታል። ወደ ኦርቶዶክስ ስትመጣ በጌታ ስጋ ወይም ደግሞ በቅዱስ ቁርባን ላይ የአስተምሮ ልዩነትን ትመለከታል አትመለከትም? እኔም አማናዊ ነው እላለሁ፣ ሌላ ዓለም ላይ ያለው ኦርቶዶክስ ወንድሜ አማናዊ ነው ብሎ ይቀበላል። ይሄ ምን ያሳያል? ጌታ ምን እንዳለ በዮሐንስ ወንጌል ምዕራፍ 17 ከቁጥር ያለ አባት ሆይ አለ እኔና አንተ አንድ እንደሆንን ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምናለሁ፣ ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምርም ነው ይልና ይናገራል። ስለዚህ እኛ ይህ የትንቢት ቃል ወይም ይህ የጌታ ቃል በእኛ ላይ ሰርቷል፣ አለቀ። ምክንያቱም ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምናለሁ አለ። በቃ እኛ በመሰረታዊ አስተምሮ አንድ ነን፣ ልዩነት አጥተን ልናወራ አንችልም። ስለዚህ ጌታ የሰው ልጆችን ወዶና ፈቅዶ ከሰማይ ወርዶ ሰው ሆኖ ያዳነን ክርስቶስ ኢየሱስ ብቻ ነው። ያስታረቀን ከአባቱ ጋር ነው፣ የታረቅነው ከእግዚአብሔር ጋር ነው። አስታራቂ መካከለኛችን ደግሞ ሊቀ ካህናት ክርስቶስ ኢየሱስ ነው። ስለዚህ እንዲህ በዚህ ልክ የሚመሰክርን አንድ ክርስቲያንን በጨለማ ውስጥ ነው ያለው ብሎ ማመን ይሄ ከጭፍን ጥላቻ የመነጨ እንጂ የወንጌሉን ትምህርት ከማወቅ ነው ብለን ለማመን እንቸገራለን። ዞር ብለን ደግሞ እኛም በዚህ ልክ ሲተች የነበረው አካል ምን ብሎ ደግሞ ይናገራል? ክርስቶስ ኢየሱስን እጅግ በጣም ጨካኝ አምላክንም ጨካኝ የሚያደርግ ደግሞ ከባድ ትምህርት አለ። አስቀድሞ የመረጣቸው ለሲኦል አስቀድሞ የመረጣቸው ለገነት ብሎ ደግሞ ያስቀምጣል። ለምሳሌ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው መጽሐፉ ላይ በቻፕተር 21 ፔጅ 721 ላይ ጋድ ክሬትድ ሰም ፎር ሳልቬሽን አዘር ፎር ቶታል ዲስትራክሽን ብሎ ቃል በቃል ነው የሚያስቀምጠው። ምን ማለት ነው? እግዚአብሔር ጥቂቶቹን ለገነት ሌሎቹን ደግሞ ለዘላለም ጥፋት ነው የፈጠራቸው። ኢማጂን ገና ከእናት ማህፀን ዱብ ስትል ሜቢ የተፈጠርከው አንተ ለጥፋት ነው። በዚህ ልክ አረመኔያዊ ትምህርት ይዞ መጥቶ ክርስቶስ ኢየሱስን የምትሰብክ የጌታን ቤተክርስቲያን መናገር ይሄ በጣም ድፍረት ይሆናል። እንደገና የሰው ልጆች ደግሞ የሚያምኑት ወደው በነፃ ፈቃዳቸው ሳይሆን እንዲያምኑ ተደርገው ነው ብሎ ደግሞ የሚያምኑ አካላቶች አሉ። በዚህ ሉትራኑና ካልቪኒስቱ ይመሳሰላሉ። በቅድመ ውሳኔ ትምህርትና ነፃ ፈቃድ የለውም በሚለው ሰው ኦፍኮርስ ሰው ከእግዚአብሔር ጋር ተጣልቷል፣ ግን ሙሉ ለሙሉ ነፃ ፈቃዱን ግን አላጣም። ሙሉ ለሙሉ ነፃ ፈቃዱን ኮምፕሊትሊ አላጣም። ግን በካልቪኒስቱ ትምህርት ደግሞ እነዚህ ፋይቭ ቱሊፕ ከሚባሉት ውስጥ አንደኛው ምንድን ነው? ቶታል ዲፕራቪቲ ወይም ሁለንተናዊ ውድቀት። የሰው ልጅ ሊነሳ በማይችልበት የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቆ ደቆ ክሽክሽ ብሎ ወድቋል። ይኸውን ፔንቴኮስታሉ እንደዛ ያምንም። ይኸውን የነገረ ድነት አስተምሮ ነው። እዚህ ጋም ትለያያላችሁ እኮ ጎበዝ። በክርስቶስ ኢየሱስ የማዳን ስራ ላይ ፔንቴኮስታሉ በእምነት የሚገኝ ድነትን ሲያምን፣ ሉትራኑ ደግሞ አስቀድሞ በመመረጥን ያምናል። ጸጋው ነው አስቀድሞ ፎርስ ነው የሚያደርግ። አስገዳጅ ጸጋ አለ። በቃ ያን ትቀበላለህ፣ በግድ ታምናታለህ፣ በግድ ትድናታለህ፣ በግድ ገነት ትገባታለህ የሚል ትምህርት አይነት ነው። ወደ ልሳን ደግሞ እንምጣ። ወደ ልሳን ደግሞ ስንመጣ በፔንቴኮስታሉ ዘንድ ልሳን አሁንም ድረስ አለ። እግዚአብሔር አሁንም በቤተክርስቲያን ላይ ያንን ነገር መንፈሱን አለ። ስለዚህ በልሳን መጸለይ፣ በልሳን ማውራት እኒህ የተባሉትን ሁሉንም ነገሮች አለ ይላል። ሲዝ አላደረገም ይላል። ሴሽኒስቶች ደግሞ አሉ። ሴሽኒስት የሚባሉት እነዚህ ካልቪኒስቶች ይህ የልሳን አገልግሎት አልቀጠለም፣ በቃ ተቋርጧል፣ ሲዝ አድርጓል ከሆነ ሰዓት በኋላ የሚሉ አሉ። ስለዚህ እዚህ ጋርም ደግሞ ልዩነት አለ። ከዛ ምን ይሏቸዋል እነዚህ ናቸው? ይሄ በአጋንንት ኃይል ነው የሚያወራው ይላል ካልቪኒስቱ። ፔንቴኮስታሉ ደግሞ ከምንም በላይ ልሳኑ ስትናገርበት ደግሞ ምን ይላል? ይናደዳል። እዚህ ጋር እንደ አንድ ልባም ኦርቶዶክስ እኔ ቆም ብዬ ሳይ ይቅርታ አድርጉልኝና በሁለቱ መካከል የሚያግባባ መንፈስ ቅዱስ አለ ብሎ ለማመን ይቸግራል። መጽሐፍ ቅዱስ ብቻ ብሎ ይዞ የትምህርት ልዩነት ማየት። ወደ ኦርቶዶክስ ቤተክርስቲያን ደግሞ እንመለስ።
ሁላችንም በወጥነትና በአንድነት ክርስቶስ ኢየሱስ አምላክ እንደሆነ እናምናለን። እሱ የባህሪ አምላክ እንደሆነ እናምናለን። እርሱ የእግዚአብሔር የባህሪ ልጁ እንደሆነ እናምናለን። እኛ ደግሞ በጸጋ ያገኘው ልጅ እንደሆነ እናምናለን። እርሱ አስቀድሞ የእግዚአብሔር ልጅ ስለሆነ እኛም በጸጋ የእግዚአብሔር ልጆች እንድንሆን እንዳደረገ እናምናለን። እርሱ ልጅነቱ ዘላለማዊ ነው። እርሱ ልጅነቱ ሕያው ነው፣ የባህሪ ነው። እኛ ደግሞ ልጅነታችን የጸጋ እንደሆነ እናምናለን። በዚህ ልዩነት አለመኖሩን ስትመለከት ኦኬ ይሄ የሐዋርያት ትምህርት ነው እንድትል ያደርግሃል። ሌላም ላንሳ፣ ኢስካቶሎጂካል የሆኑ ትምህርቶችን እንኳን በቀላሉ እናንሳ። ልክ በንጥቀት የሚያምኑ አሉ፣ በንጥቀት የማያምኑ አካላቶች አሉ። የተወሰኑት ከሰቨን ይርስ ትሪቡሌሽኑ በፊት እንነጠቃለን ይላሉ። ምን መሰላችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ በነገረ ክርስቶስ ጉዳይና ስላሴ ላይ ምንም ብዙ ሰው እንደሚለው ምንም እንትን ሳንል ሳናላምጥ ነው የምንወጣው ይላሉ አደለ? የነገረ ስላሴ ትምህርቷን ቀጥሎ ደግሞ አሁንም ይሄ የካልቪን ትምህርቶች በሪፎርምዱም ቀጥሎ በባፕቲስቶቹም ዘንድ ያለው ነገር በጣም ያው አሁን ሁላችንም ጋር እንዳለው ነው ሐሳብ። በጣም አደገኛ ነገር ነው ያለው እና እሱን የኦርቶዶክስ ትምህርት በሞቱሽ ማለት አንዳንድ ጊዜ መሰላችሁ ለመቃወም ብቻ ብላችሁ አትቃወሙ። ትሩዝ ሲኖር ተቀበሉ። ኦርቶዶክስ ይህን ታስተምራለች። በቃ ቀጥሎ ሌላ የማትቀበለው ነገር ካለ ትነጋገራለህ። እንዴ አንተ ሪፎርምዶቹ ወይ ደሱ እኔ ልደት ቢኖር የምጠይቀው ነበር ማለት ብዙ ካወራቸው ላይ አንደኛ ለስዕል ለምሳሌ አንሰግድም ብለዋል። እኔ ደግሞ ለስዕል ሲሰግድ ቀጥታውን መረጃ አለኝ። ችግር የለም ሲመጣ ትጠይቀዋለህ። ችግር የለም ግን እኔ ደሱ አንድ ነገር የሚያግባባ ምንድን ነው ሪፎርምዶቹ በዚህ ደረጃ ለተወሰኑ ሰዎች ብቻ የጌታን ሞት ተቀብለው ለዓለም አልሞተም ሲሉ ኦርቶዶክስ ለዓለም ሞቷል። ደሲ ኦርቶዶክስ ለዓለም ሞቷል ነው አይደል የምትለው? ኦርቶዶክስ ሁለት አይነት ትምህርት ነው ያለው። አንደኛው ለዓለም ሞቷል እኮ አንደኛው ለዓለም ሞቷል፣ ስለዚህ ዓለም ሁሉ ሳያምን እንዲኗል ብለው የሚያምኑ አሉ በኦርቶዶክስ ውስጥ። አንደኛው ወገን ደግሞ እርግጥ ነው ለዓለም ነው የሞተው፣ ነገር ግን የሚዳነው ሲያምኑ ነው የሚል አስተምሮ አለ። ሁለት ነው ያለው በኦርቶዶክስ ላይ ያለው። ልደትዬ እሺ ጨርስ። ጥያቄን እንደዛ የሚል አስተምሮ የለም። ይቅርታ አድርግልኝ ፓስተር፣ ጨርስ ሐሳቤን። ልደት ጥያቄ ልጠይቅህ ይቻል ከሆነ አንዴ ቆይ። ይሄ አጋጣሚ ወንጌል እየሰበኩበት ነው እና በጣም ብዙ ወንጌሉ መስማት ያለባቸው አሉ። አንተም መስማት ስላለብህ ይቅርታ ፓስተር ደቂቃ ስለሰጠኝ አወራለሁ። ስፔሻሊ አሁን የምናገረው የሕያው የእግዚአብሔርን ወንጌል ፕሮቴስታንቶች በደንብ አድርጋችሁ እንድታዳምጡኝ ይናገራል። ምክንያቱም እንደዚህ በአጋጣሚ እየገባን ካልሰበክን እናንተ እርስ በርሳችሁ ስታወሩ ሌላ ታሪክ ነው ይፈጠራል። እኛ ደግሞ በጊዜውም ያለ ጊዜውም ለሁሉም ወንጌል መስበክ ስላለብን እድሉን መጠቀም ይኖርብናል። ኦኬ በእኛ ቤተክርስቲያን ነገር ያለው ቅድም ጌታ ኢየሱስ ክርስቶስ እውነተኛ ሕያው አምላክ ነው። እናም የሞተው ለዓለም ሁሉ ነው። የሚድኑት ደግሞ የሚያምኑት ናቸው። በቃ አለቀ። ከዛ ውጭ ከማመን በፊት ወይንም ደግሞ በክርስቶስ ኢየሱስ የመስቀሉ ስራ በፊት የሚገኝ የእግዚአብሔር ልጅነት አለ ብለን የምናምን የለ። እንደዛ ብለህ ያምናሉ የምትል ከሆነ ከመጽሐፋችን ለምሳሌ ከመጽሐፍ ቅዱስ ከራሳችን መጽሐፍ ከዛም ደግሞ መሰረታዊ ከምንላቸው ከቤተክርስቲያን አስተምሮ እያወጣ ማሳየት መመጎት ትችላለህ። ከዛ የዘለለ ግን ከውስጥ የመነጨ እናንተ ስለተለያያችሁ እናንተም መለያየት አለባችሁ ከሚል እኔ ከሞትኩ ሰርዶ አይብቀል የሚል አይነት አስተምሮ ከሆነ እሱ ያው እንደ ሁልጊዜ እንደምንለው ከውስጥ ያመነጨው ስለሆነ እዛው በውስጥ እንዲቀመጥ በጌታ ፍቅር እጠይቃለሁ። ስለዚህ ፓስተር አሁን አንተ የምሬን ነው የምልህ እንዳትሳቀቅ። ለዓለም አልሞተም ብሎ ከመጣ መናፍቅ ነህ ለማለት እንዳትሳቀቅ። ፓስተር በስነስርዓት መናገር አለን። ወደኋላ እንደ ድሮ አሁን ተዛዝለን እንሂድ ምናምን ነገር ብለህ እንዳታስብ። ሁሉም አሁን ሙለታን ብትል አሁን ቤቱን ከፍቶ ስለ አንተ ቢያወራ ሲጀመር ክርስቲያንም አይደለህም ብሎ ነው የሚያምነው። ኦልሬዲ እኮ በሱ ቤት እኮ ከወንጌላዊ መዝገብ እኮ ሽረዋል። ማን ነው እሱ ስልጣን ሰጥቶት አንተን እንደዛ ሊሽር ይቻል? እና ልዩነቶቹን በደንብ እያወጣ ተነጋገርበት። ለምን መደበቅ አስፈለገ? እኔም እኮ ቢኖረኝ እኮ አወራለሁ ስለሌለን ነው እንጂ እኛ ኦርቶዶክሳውያን እኮ እንዲህ ብለን በነገረ ድነት ወይም በሌላ አስተምሮ ላይ እንትን ያለበት ጉዳይ ስለሌለን ነው እንጂ እንደው የሆነ አካል የተለየ ሀሳብ ቢመጣ ቁጭ ብለን ነው እንነጋገርበት። ኦኬ እዛውን አንድነት መስመር ትሄዳለህ። ግን አሁን እኛ ችግር የሆነብን እኮ ፓስተር አንዱ ያንተን ትምህርት ካልተቀበለ በቃ በራሱ መንገድ ሊሄድ ማለት ነው።
ይሄ ነገር መስተካከል አለበት ብዬ ማምነው እና ጠቅለል ሳደርግላችሁ የድነት ጥሪ ማድረግ ይቻላል። ፓስተር ከይቅርታ ከድሉ ከሰጠኝ ወይ የልደት ምን አልከኝ? ጥሪ ማቅረብም ይቻላል ለነፍሳት እንትን እናርገው። ትምህርቱ ራሱ ይበቃናል። ግድ የለም። በጣም አክብሮት አለ ለአንተ። ለምሳሌ ይህን ትምህርት እቀበላለሁ ብሎ ወደ ኦርቶዶክስ ብሄድ የሚፈልግ ካለ እኔ ቅሬታ የለብኝም። ጥሪ ታደርጋለህ ኖ ወደ ጌታ ቤተክርስቲያን ወደ ኦርቶዶክስ በል፣ ምን ችግር አለብኝ? እሺ ቴንክ ዩ ፓስተር፣ አመሰግናለሁ። እንግዲህ እስካሁን ሳስተምር ሰብክ የነበረውን ነገር ሰምታችሁታል። በክርስቶስ ኢየሱስ እውነት ላይ ቆሜ የተናገርኩት የእውነተኛው የጌታን ቤተክርስቲያን ትምህርት ነው። እውነቱን ለመናገር ለማሾፍ ወይም ለማፌዝ ወይም እልህ ወይም ከእናንተ ጋር ሌላ ግብግብ ውስጥ ለመግባት አይደለም። ይህን ነገር ስናገር ቆም ብላችሁ አስቡት። እናንተ ያላችሁበት ሁኔታ በዚህ መስመር ያለ እግዚአብሔር አስቀድሞ ለመረጣቸው ነው የሞተላቸው የሚል አለ። በዚህ መስመር ሌላ ትምህርት አለ። በመካከላቸው በጣም ግልጽ እና ሰፊ የመዳን ትምህርት ልዩነት አለ። የየራሳችሁ ቤተ እምነት ነው ያላችሁ። ይሄ ደግሞ በመጽሐፍ ቅዱስ አስተምሮ ልክ አይደለም። እውነት ከእልህ የምትወጡ ከሆነና ትንሽ እንኳን ከስሜታዊነት ራቅ የምትሉ ከሆነ እና የነፍሳችሁ መዳን የሚያሳስባችሁ ከሆነ እስከዛሬ ባላያችሁበት መንገድ ቆም ብላችሁ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አስተምሮ ላይ ያላት እውነት ምንድን ነው ብላችሁ ለመጠየቅ ሞክሩ። ከእልህ የወጣ አንድ ልብ አምሶ ምናልባት ይህን የዛሬው መልእክት ሊሰማ ይገባል። ያለበለዚያ እንዲሁ እንደተከፋፈልክ የተሳሳቅ ይመሻል ይነጋል። ለሚቴል ቢደትሩ ዛን ነገር ልንገር፣ መቼም አንድ ልትሆን አትችልም። በቃ በየመንገድ ትሄዳታለህ እንጂ መቼም አንድ ልትሆን አትችልም። በቃ አትችልም። ትወጋገዝና ትቀራለህ። ይህም የአጋንንት ነው፣ ይሄኛውም ያኛውን ያጋንንት ነው እየተባባለ እየተወጋገዝክ ትቀጥላለህ እንጂ ይህ እዚህ ጋር ለምሳሌ ፓስተር እኮ የራሱ እምነት ሊሆን ይችላል። ልንገርህ፣ የባህሪ ብቸኛ ልጅ የእግዚአብሔር አብ የባህሪ ብቸኛ ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ሁላችንም በጸጋ ያገኘነው ልጅነት ነው። ስጦታ ነው። ወደን ፈቅደን አምነን በክርስቶስ ኢየሱስ አምነን ተጠምቀን ወደ ቤተክርስቲያን ስንመጣ ያገኘነው ልጅ ነው። የእኛ ልጅነትና የክርስቶስ ልጅነት አንድ ነን ብለን አናምንም። እኛ እንደዛ ብለህ ካመንክ መጽሐፍ ቅዱስ ይደግፈኛል ትላለህ። እንደዛ ብሎ የማያምኑትን ደግሞ በዚህ ጋር ደግሞ ሌላኛውን ይወቅሰው። ይሄ ሁሉ መወቃቀስና ይሄ ሁሉ መለያየት ካለ አስበው እስኪ የትኛው የጌታ ሐዋርያ ነው ተለያይቶ አንድ የሆነ ማለት ነው? ሲጀመር የተለያየች መንግስት ትፈርሳለች፣ መቆምም አትችልም። መንፈስ ቅዱስ በመካከልህ እንደመኖሩ ዋነኛው ምሳሌው አንድነትህ ነው። የጌታ ሐዋርያት አንድ ናቸው። ጌታም አንድ እንዲሆኑ ነበር ያ ታላቁን የሊቀ ክህነት ጸሎት ያቀረበውና ያደረገው እና መሰካከሱን ትተን እውነቱን ለመናገር ውስጣችሁ ምን ያህል እንደሚያር እናውቃለን። ልዩነታችሁ በጣም አጉጥጦ ፊት ለፊት ስለወጣ የሆነ ሰዓት ላይ በጸጋ ብቻ ትምህርት ላይ በሉትራን ላይ ባደረግነው ዘመቻ ምን ያህል ልዩነት እንዳለና እንዲህ ነው እንደ ሉትራን የሚያምኑት እስክትሉ ድረስ ያለውን ነገር አይታችኋል። በፔንቴኮስታሉ ላይ ያለውን ነገር አይታችኋል። በካልቬኒስቱ ላይ ያለውንም ደግሞ አይታችሁታል። እነዚህ ሁሉ ቆም ብለህ ስታያቸው ግራስ እኔ በጣም ብዙ ወዳጆች አሉኝ እኮ ቸርች አልባ ሆኖ ዛሬ ቤታቸው ይቀሩ በደብቅ የኦርቶዶክስ ቤተክርስቲያን ጸጥታው ይመቸኛል እዛ ራሴን ላረጋጋ የሚል እኮ በጣም ብዙ ፔንቴ ወዳጅ አለ። ስንቱ ነው እስኪ ዛሬ አሁን ጤነኛ ቸርች የት ነው የት ልሂድ ብሎ የሚጠይቅ እኮ በጣም ብዙ አለ። ይህ እኮ ሀቅ ነው እኮ። እኔ አንዳንድ ቪዲዮዎች ላይ ሳይ ረጋ ያለ የዝማሬ እንቅስቃሴ ምናምን ነገር እንኳን ሲያዩ ይሄ ቸርች የት ነው እኔ ልምጣ እኮ የሚል ስንት አለ እኮ። ስንቱ እኮ ስልክ ትብሎት እኮ ቤቱ ቁጭ ብሏል እኮ። በቃ ምን አገባኝ እኔ ዝም ብዬ መጽሐፌን አላነብም ምናምን የሚል እኮ በጣም ቸርች አልባ ምዕመን አፈርታችኋል። የአገር ማለት ነው በጣም ብዙ ማለት ነው። ግማሾቹ ደግሞ ይጣጣራሉ አንድ ለማድረግ። የምታስታውሱ ከሆነ በእመቤታችን ወላዲተ አምላክ በሚለው ላይ የነበረውን ክፍፍል አይታችሁታል። አንድ ነን ብላችሁ ስታገለግሉ የነበራችሁ ሰዎች የሆነ ሰዓት ላይ ምን አላችሁ? ለካ እዚህ ጋርም ልዩነት አለን አላችሁ። በጣም ብዙ ፕሮቴስታንት ባይዜ ቤቱ ኦንላይን ነው በቃ ያለው በቃ ወይ የውጭ ትምህርት ይሰማል ምናምን። ቸርች ለመሄድ ሲያስብ ጠቁሙኝ እስኪ ደህና ቸርች፣ የትምህርት መዛባት የሌለበትን ቸርች ጠይቁኝ እስኪ እዛ ሄጄ ህብረት ላድርግ እስከ ማለት ደረጃ ያደረሰው የትምህርት ልዩነት። ዝም ብለህ ኢየሱስ ያድናል ስትል አንተና ኢየሱስ ያድናል ሲል ሌላኛው ወንድምህ አንድ አይደለም። አንተ በአንደኛው ወንድምህ መነጽር ጭራሽ አልዳንክም። ምክንያቱም አልተመረጥክማ ግን አብረህ ትሰካከሳለህ። ይህ እኮ መራር እውነት ነው። አንዳንድ ቁጥር ጻፉ እስኪ ቸርች አልባ ሆናችሁ ቤታችሁ የተቀመጣችሁ
ወደ ነቢያት አገልግሎት ምናምንም አልገባም፣ አላወራውም። እሱን እናንተው ራሱ ታወራላችሁ። አቤል አቡና ብቻ በቂ ነው። እሱ ላይ መልስ ይሰጥበታል። ተው እሱን እና ይህንን ስትመለከት ማለት ነው ናይ ጊዜውን ማጠር ስታየው ግራ ተጋብተህ መቀመጠን ስትረዳ የእውነት ቆም ብለህ እንድታስብ ያደርግሃል። ይህ የእውነቴን ነው ብላችሁ እኔ ከዛ ከመቼ ነው ከዛሬ 2-3 ሳምንት በፊት ጤነኛ የሚባሉ ፕሮቴስታንት ጓደኞቼን አግኝቻቸው ነበር እና አንዱ ቸርች ከሄደ 2 ዓመቱ ነው። አንዷ ቸርች ከሄደች ኦልሞስት 6 ወር ምናምን ይሆናታል። ህብረት የምታደርግበት ቦታ ነበረ፣ ግን ትምህርቱ እስኪገለጥና ነገሩ እስኪወጣ ድረስ ያለውን ነገር አታውቅም ነበር። ለምሳሌ ልንገራችሁ፣ ሜሪ ኦርቶዶክስ የሆነችው ወደ ኦርቶዶክስ ለመምጣቷ የመጀመሪያ መንደርደሪያው የነበረው ያደረገችው ነገር ጤነኛ ቸርች አታ መሄድ አቅቷት ነው። የት ልሂድ የሚል ነበር። የት ቸርች እንዲሄድ ትጠቁሙኛላችሁ የሚል ጥያቄ ያነሳል። እሱ እየሰፋ ሄዶ ነው መጨረሻ ላይ ጌታም ጥያቄዋን መለሰላት፣ ወደ እውነተኛዋ የጌታ ቤተክርስቲያን አመጣት። እና ይህንን ስል ምናልባት በእኔ አንደበት ሲሆን እልህ ሊመስላችሁ ይችላል። በየጓዳችሁ የምታወሩት እውነት እንደሆነ ግን አስረግጬ ነው የምነግርህ። እኔ ሳወራው ለፖለቲካ፣ እኔ ሳወራው ለብሽሽቅ፣ እኔ ሳወራው የተወሰነን አካል ለማናደድ ሊመስላችሁ ይችላል። ይህ ግን እናንተ መሬት ላይ የምታውቁት ነው። እናንተ ቸርች የቀየራችሁ የላችሁ? ከሆነ ቸርች ወደ ሆነ ቸርች የገባችሁ ሰዎች የላችሁ? አላችሁ እኮ በጣም ብዙ አላችሁ። ከዚህ ያለው ነገር ስላልተስማማችሁና ስላልተመቻችሁ በጣም ግራ ስለገባችሁ ራፕ አላረግ ጥያቄው ልጠይቅ ጊዜ ትንሽ አንዴ ፓስተር አሌክስ ጊዜ ሰጥቶኛል። ደሱ አንተ በጣም በዛ እና በጣም እኮ ቁጭ ብለኛል እና ጠይቅና አንዴ እድሉ እስከተሰጠኝ ድረስ ደስዬ ጨረስኩ እኮ ያንኑ እየደገምክ ነው። መልሰህ ያንኑ ጠይቅ ደግሞ አይኑ በጣም ሊከብድ የሚችል ሀሳብ ደስዬ ደሱ ወይ ፓስተር አቤት አንተ ሙሉ ለሙሉ ኦርቶዶክስ ስታለች ብለህ ነው እንዴ የምታምነው አንተ? አይ እኔ ሙሉ ለሙሉ ኦርቶዶክስ ስታለች ሳይሆን ነገር ግን አሁን የምትቀበለው አለ። ቆይ አይደለም፣ ቆይ የምትቀበለው አለ። በደንብ የምቀበለዋለሁ። ልደት የሚያወራው ላይ 5 ሳንቲም ድንቡሎ አልጨመርም። ልክ ነው። መሬት ላይ ያለው ቲክቶክ ላይ ያለው እያወራ ያለው ነገር ላይ አንተ አይ ከልደት ጋር እንደው በጨዋ መነጋገር እችላለሁ የምትልበትን አውድ የሚፈጠርበትንም ነገር እያሰብን ነው። ልደት የሚያወራው ስህተት ነው ካልክ እኔ ስህተት የለበትም ትክክል ነው መረጃ ላክ ስህተት ነው ብዬ ነው የማስበው። እኔ መረጃ አለኝ ፓስተርዬ። ታወራለህ፣ ችግር የለም። እኔ እኮ ፈቃደኛ ከሆነ ታወራለህ፣ ካልፈቀደም ጨርሶ ይወጣል። አንዴ ግን የሰጠሁትን ነገር እውነት ነው። በዚህ በነገረ ድህነት እናንተ አንድ አይነት ኢየሱስ ላይ ያለን አቋም እኮ የተለያየ ነው። ሙለታ የሚያምነው ኢየሱስና እኔ የማምነው ኢየሱስ ልዩ እስኪሆን ድረስ በዚህ ደረጃ የተለያየ ነገር ነው። እንዳየኸው ነው፣ አንተም የምታምነው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን በነገረ ድህነት ኢየሱስ ለዓለም ሞቷል ብላ ስታስተምር ያለው ነገር ይሄ ነው። ከዚህ ውጭ ግን ከልደት የሰማ ነው። ታዋራኛለህ ወይስ አታዋራኝም? እሺ አሁን መልእክቴን አስተላለፍኩኝ። ከኔ ከኦርቶዶክሱ ጋር ከማውራት በፊት ጎረቤትም ሙለታ አለ። በጣም 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 አንተ ጋር ነው የፈለግኩት። አንተ የዋሸህበትን ላሳይህ ነው። ብዙ ስለዋሸህ በስዕል ላይ ዋሽተሃል፣ በክርስቶስ ባህሪ ላይ ዋሽተሃል፣ በነገረ ድህነት ላይ ዋሽተሃል። ደሱ አቤት ፓስተር፣ እኔ ለልደት ቤቴ ላይ ካልፈለክ ምን አድርግ መሰለህ፣ ስጨርስ በኋላ ትመጣለህ፣ ችግር የለውም። አሁን እኔ ሰጥቼዋለሁ። እኔ የሚያወራው ነገር ተመችቶኛል። የሚያወራኝ ከሆነ ልቆይ፣ አለበለዚያ ፈቃደኛ ሲሆን ታወራዋለህ። ግን እኔ ምንድን ነው መሰለህ፣ እኔ ነኝ የጠየቅኩት በነገረ ድህነት ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዓለም ኢየሱስ ሞቷል ወይስ ለተመረጡት በሚለው፣ አይ በተመረጡት ጉዳይ በሚባለው አቋሟ ለዓለም ነው። ግን ትምህርቶቹ ላይ እናንተ ጋር ያለው ልዩነትም ይሄ ነው። ሚዲያ ላይ ያለ ነው፣ መሬት ላይ ያለ ነው ብሏል። ይሄን ነገር በትክክል ያለ ነገር ስለሆነ ምንም ችግር የለውም። አይደለም ፓስተር፣ አንተ ሪል ያለውን ነገር ታውቃለህ፣ ምድር ላይ ያለንን ማስተምሯችንም ታውቃለህ። እንደ አዲስ ሰው አትሆንም። እውነት የሆነውን ነገር ለምን አንተስ እንደዚህ ታደርጋለህ? እውነት የሆነውን ነገር እዚህ አሁን ምንድነው ነው እኛ እውነት የሆነው ነገር ለምሳሌ ሙለታ የሚወክለው ቸርች አለ። ሙለታ ቸርች ወክሎ ነው የመጣው።
አይደለም ማለት ምን አውቃለሁ እኔ። አይ እዚህ የመጣ ፐርሰናሊ ነው። የትኛውም ቸርች ወክሎ አይደለም። ልደትም እያወራ ያለው ይኸውልህ፣ እዚህ ፔንቴኮስታል ነን፣ ይኸውልህ እዚህ ከሪፎርምዱ ሳይድ ነን ለሚሉ ሰዎች ቲክቶክ ላይ ላለው ነገር ነው እየሄደ ያለው። እንግዲህ ያለው ነገር ደግሞ አንድነታችንን እኛ ደግሞ የምናሳይበት አንድነታችንን የምናስተምርበት አንድ የሚያደርገው ነገር ላይ አለ። አንድነን እታች ላይ ምድር ላይ እኔ እስካሁን ይኸውልህ ፓስተሪ ወደ 15 ዓመት ኑሮኛል። አይደለም ማይቆይ ደስዬ 15 ዓመት ስኖር ፓስተሪ 15 ዓመት ስኖር እኔ ምድር ላይ ትናንት ላይ እሺ ጨርሻለሁ። ልደትዬ እግዚአብሔር ይስጥልን፣ እናመሰግናለን። እንደሱ ደህና ዋሉ። በቃ እንግዲህ ያው ደህና ዋሉ። አመሰግናለሁ። ችግር የለም ፓስተር አትዝጋኝ ቃል ችግር የለም አትዝጋ። እንትን ልደትዬ እግዚአብሔር ይስጥልን፣ እንደሱም ደህና ዋሉ። መልካም ቀን ልደቴ። ወይ አለ ፓስተር ጭንቅና እናልከኝ ድምጽ ራቅ ጭንቅ እንዳይደ አለው እያልኩ ነው እና እድሉን ስለሰጠኸኝ ፓስተር በእጅጉ በጣም አድርጌ አመሰግናለሁ። አንተ ቤት በጣም ዌልካሚንግ ቤት ነው። ብዙ ጊዜ ሀሳብ በነፃነት እንድሰጥ ትፈቅድልኛለህ። ለዚህም ከልብ አመሰግናለሁ። እድሉ ሰጥተህ፣ ደቂቃ ሰጥተህ፣ ሰዓት ሰጥተህ እውነት ላይ እንዲነሳ የተደበቀው እንዲገለጥ መራሩን እውነት ሰዎች ተቀበሉትም አልተቀበሉትም እንዲያወሩት እንዲወራ ስለምታደርግ ለእውነት ስለምትቆም ብዙ ጊዜ ምንም እንኳን በአስተምሮ ልዩነት ቢኖረንም ግን በቃ እውነቱን እውነት ነው። አንድ ነን ተብሎ እስከ ዛሬ ድረስ ሲወራ ሲነገር የነበረውን አንተ ግን ስታየው አንድ ሆኖ ስላላገኘኸው የቱ ጋር ነው እስኪ አንድነታችን? በዚህ መሰረታዊ ነገሮች ልዩነት አሉን፣ መቼ ነው አንድ የሆን ነው እያልክ የጠየቅ ነው። እና ይሄ ደግሞ የሚያሳየው ለኦርቶዶክስ ወገንተኝነትን ሳይሆን እውነቱ ጋር ወገን አድርገህ መናገርን የሚያሳይ ነው። እና ለዚህ ሳላደንቅ አላልፍም። ይሄ አብዛኛው ፕሮቴስታንት የከበደውና እስከዛሬ ሲሸፍነው የነበረውን ነገር አንድ እንዳልሆነ እያወቀውም ግን እኛ ፊት አንድ ለመሆን ሲሞክር ነበርና እኛ ፊት አንድ ለመሆን አለ መሞከር ያለብን፣ ትምህርትህን ለማስተካከል መሞከር ያለብን እና ይህንን እድልን ስለሰጠኝ እንዳወራ ስላደረከኝ ከልብ በእውነት አመሰግናለሁ። ምናልባት ተጨማሪ መሰጠኝ ሀሳብ ካለ እቀበላለሁ፣ ካልሆነ ጥሩ ጊዜ እመኝልሃለሁ። ሌላም ጊዜ እንደዚህ እመጣለሁ። እኔም ልደትዬ እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጣሁ ጊዜ ጀምሮ ምልህ ነው። በቃ ይኸው ይሄንን እቀበላለሁ። ምንም የተለየ ነገር የለም። በቃ ይሄንን እቀበላለሁ። ስለዚህ እኔ ማንም ሰው ተነስቶ በጥላቻ ለሚያደርገው ነገር በሽሽቅ አላምንም። እግዚአብሔር ይመስገን። አንተም እኔ በቅንነት እንዳወራህ ነው ማየው ያለውን ነገር። ምክንያቱም ከዚህ በፊት እናንተ የሰራችሁት ስራ ነው። አንድ አይደላችሁም፣ ግዴላችሁም። መጽሐፋችሁን እዩ። እርስ በርሳችሁ በዚህ ደረጃ ያለው ነገር በመተዋወቅ ውስጥ ያለ ነገር አይደለም ምናምን እየተባለ አሌክስ ተወግዟል ውሰዱት እያለ ነው። ቤሊ ደግሞ ትገባለህ። እስቲ የእናንተን ደግሞ ኢየሱስ ለዓለም ሞቷል አልሞተም ከቤሊ ደግሞ እንሰማ። ኦርቶዶክስ ይሄ ነው ትምህርቷ። ምን ታደርጋለህ? ከዛ እኔ እኮ ጥያቄ ቢኖረኝ ልደትን እጠይቅ ነበር፣ የለኝም። በእውነት እግዚአብሔር በሚያውቀው ጥያቄ አሁን ባወራው ጉዳይ ጥያቄ ቢኖረኝ የለኝም። ነገረ ሥላሴን ሁለቴ ሳላስብ ነው። ይኸውላችሁ ሁል ጊዜ አንድ ነገር ስትነሱ ተሸንፋችሁ አትጀምረው። ለዚህ ነው ምን አለበት ይሄን እንኳን ልክ ነው፣ ኦርቶዶክስ ይሄን ታምናለች። ከዛስ ጥያቄ ካለህ ልደትን ጊዜ ያዝልኝ፣ ልደት ጥያቄ አለኝ፣ ይሄው ማስረጃ አለኝ፣ ይሄን እንዴት ታያለህ ልደት? በቃ ይሄው አለቀ በኢየሱስ ስም። እና ልደትዬ ቴንኪው አመሰግናለሁ። ሌላ ጊዜም እንዲሁ ባለ ነገር ትመጣለህ። ከዛ ተፈጸመ የሚለው ቤሊ ደግሞ መተህ ኦርቶዶክስ ሳትል ትምህርት አለኝ ካልክ ትሄዳለህ። ከሌለ እኔ ልደትን ለምንድን ነው በእናንተ መካከል ልዩነት አለ? ይኸው ሰሞኑን እየተደባደብኩ አይደለ? ከእናንተው ጋር ተወግዛል አላልከኝም? አሁን አንተ ቤሊ አትቀበለኝም እኮ። እዚህ አየህ ልደት ያያል። ለረጅም ጊዜ የሰሩት ነገር ነው። እዚህ ፈቅጄለታለሁ። አዎ ልዩነት አልዋሽም፣ ልዩነት አለን። አዎ ትምህርት ላይ አዎ። በምን በኢየሱስ ጉዳይ እንዴት ለዓለም ሞቷልና ለተወሰኑ ሰዎች ምን አረጋችሁት? ተወጋገዘን። አንተ እንዲያውም አለኝ እኮ አልኩ ክርስቲያን አይደለህም፣ በቃ ምንም ማድረግ አትችልም። እዚህ ላይ ቆመህ ከልደት ጋር ስትነጋገር በልበ ሰፊነት በመረጃ በልዩነት የቤተ ክርስቲያን ትምህርት ብለህ ትሄዳለህ። ከዛ ውጭ ምንም አይሰራም ነው የምልህ፣ ጥላቻም ምልህ እያልኩ በቃ። እና ልደትዬ መልካም ቀን። እንግዲህ
ቴንኪዩ አመሰግናል። መልካም ቀን። እሺ ስለዚህ እንትናችንን ስንጨርሰው ምን እናደርገዋለን አትሉኝም? ስንጨርሰው ልደት ያወራው ልክ ነው የሚል አንዳንድ ቁጥር ይጻፍ። ጴንጤም ሆነ ማለት ነው። አንዴ ልደት ያወራው ልክ ነው የሚል አንዳንድ ቁጥር ይጻፍ። ጴንጤም ሆነ ምንም እንዳይደብረ ጴንጤም ሆነ ልደት እንዳይደብራችሁ። ይህን ስላችሁ እንዳይደብራችሁ። ይኸው እኔ ልደት ያወራው ልክ ነው ብዬ አንድ ቁጥር አይደለም እንደው ደሱ እንዳይደብረው ብዬ ነው ያስቆምኩት እንጂ ልደት ያወራው አንድ ቁጥር ልክ ነው አይደል? ጴንጤ ቴንኪዩ እየጻፋችሁ በቃ አለቀ። አንድ ቁጥር አይደል እንዴ? ካልወራውም አንድ ቁጥር ጻፍክ። ተሳክቶልኛል። ካልወራው አንድ ቁጥር ጻፍክ። ማይ ጉድነስ በቃ ኦርቶዶክስ በዚህ ትምህርት በሰማችሁት ጉዳይ ልክ ነው። በቃ ይሄ ነው እና ኢየሱስ ለዓለም አልሞተም ልበል እንዴ? ሙለታን ከማምን አሁን የተባለውን ነው ማምነው። አይገርምም? ሊያውም እኮ እኔኑ ራሱ ገና አልተመረጥክም እያለኝ እኮ ነው። ይኸውልህ እንግዲህ መጣ። ይኸውልህ ፔትራ አለማየሁ አንተ የሐሰተኛ ክርስቶስ መንገድ ጠራጊ ነህ። ዋጠው ገና እንደ ዋጠው የሐሰተኛ ክርስቶስ ጠራጊ ነህ። ቀጥል። እሺ አይ ፔትራ አሌክስ ሲወገዝ ኦርቶዶክስ ተጠጋ። እኔ እኮ ቆየው እኮ በነገረ ሥላሴ ከኢትዮጵያ ወንጌል አማኝ ጉዳይ ጋር ግዴታ ነው አንድ ነው ብዬ ነው ማምነው። በቃ አለቀ። በነገረ ክርስቶስ ጉዳይ ላይ ከኢትዮጵያ ኦርቶዶክስ አንድ ነው። በነገረ ጥምቀት ከኢትዮጵያ አምስቱ ሚስጥራት የሚባሉት ጉዳይ ላይ ዶግማቲክ የሆኑ ነገሮች ላይ ልዩነት አለ ብዬ አላምንም። እንዴ እናንተ ሉትራንን ለምን አታጠኑ? ስለ ሉትራን ለምን አታጠኑ? አጥኑ እስቲ ስለ ሉትራን ስለ ሉትራን ለምን አታጠኑ? እኔ ከድሮ ጀምሮ ነው እኮ የምለው፣ ዛሬ አይደለም። በእውነት ወደ ቲክቶክ ከመጣው ቀን ጀምሮ ይሄ ዶግማቲክ የሆኑ ትምህርቶች ላይ ከኢትዮጵያ ወንጌል አማኝ ጋር የኢትዮጵያ መጽሐፍ ቅዱስ ማህበርንም ሴንተር አድርጌ አንድ የሚያደርጉ ነገሮች አሉ ብዬ አምኛለሁ። አንዱ ስለ ፈቃድ፣ ሰዎች በፈቃዳቸው ነው የሚያምኑት ብዬ አምናለሁ። ኦርቶዶክስ ታምናለች። ኦርቶዶክስ ለዓለም ኢየሱስ ሞቷል ብላ ታምናለች እኮ። ይኸው ካሎራው ሉትራኖቹም እኮ ስህተት ላይ ናቸው። ኦፍኮርስ ታዲያ በእውነት ካሎራው ጴንጤ ማደስ አለባት። እኔ ስናገረው ስህተት እየሆነ ነው ካሎራው። ስለዚህ ይኸውልህ ዶግማቲክ በሆኑ ነገሮች የኢትዮጵያ መጽሐፍ ቅዱስ ማህበር የሚባል እዚህ ይኸውላችሁ፣ አንዳንድ ወንጌል አማኝ ሰከን ብላችሁ ስሙ። ልዩነት አለ ካላችሁ ከሉትራንም ጋር አለን ብላችሁ መኑ። ልዩነት አለን ካላችሁ ከፔንቴኮስታርም ጋር ቁጭ ብላችሁ መነጋገር ትችላል። ልዩነት አለን ካላችሁ ቀጥሎ ደግሞ ይኸውላችሁ፣ በእውነት ነው ምላችሁ ከኦርቶዶክስም ጋር መነጋገር ትችላላችሁ። አየህ። ስለዚህ ተነስታችሁ በጥላቻ አታደርጉ። እኔ እኮ ምንም አይጠቅመን። እኔ ዛሬ ነው እንደ ኦርቶዶክስ ምናምን ብዬ ያልኩት፣ አመት ከምናምን አለፈኝ እኮ። እና ይሄን ይመስላል በእውነት ማለት ምንም መቀበል። ለምሳሌ ሉትራን አላብራራላቸው። እሺ ምንም ካሎራው የሚያምነውን ነው ያደረኩት እኮ። የተረጋጋ ጴንጤ በእውነት ኦርቶዶክስን ለመቀበል አይቸገረውም። ልዩነት አለ ካለው ኦርቶዶክስን በልዩነት አወራለሁ ብሎ ይሰክናል። ከጥላቻ አይጀምርም። ተረጋጉ።
ስለዚህ ሰርክሉ በዚህ ደረጃ ነው። እኔ እንደሱ ነው። ይሄው ዓመት ከምናምን ሆነኝ። መምህር በረከት ቴንኪ። ዛሬ አይደለም ያልኩት፣ ድንገት ዛሬ የመጣችሁ ሰዎች እኔ ዛሬ አይደለም ኦርቶዶክስ ትምህርቷ በዚህ ጉዳይ እቀበላለሁ። ቆዩ ዓመት ከምናምን ሆነኝ እኮ ዓመት ከምናምን ሆነኝ። እና በጣም ሁላችሁንም ወዳችኋለሁ። ቴንኪው ለማለት ነው ቴንኪው ለማለት ነው። ለማንኛውም እየጠጣችሁ ውሃ እየጠጣችሁ ካሎራው አለ እንዴ? ካሎራው አለ። እሱ ምንም ቢል ይሻለኛል። በእውነት እኔ ልበቀንነት ይመቸኛል። ካሎራው ምንም ቢል ይሻለኛል። ምን አለ ካሎራው? እሱ ምንም ቢል ይሻለኛል። አትሊስት ይቀበላል። ልዩነት አለ ይልሃል፣ ይቀበላል። በእውነት ኦርቶዶክስ እንትን ማን ነው ካሎራ በእውነት ይሻለኛል። እኛ መካከል እንኳን ልዩነት ካለ አለ ይልሃል። ከዛ እሱ ልክ ነው የሚለውን ይልሃል። በቃ ችግር የለም። ካሎራው ይሻለኛል። ሌላው እዚህ ጭፍን ሆኖ የሚቃወም ገና ልደትን ሲያይ እንዴት እንደሚያብዱ አሁን አንድ ኦርቶዶክስ እዚህ ሲገባ ያብዳሉ። እንደሱ ጥሩ አይደለም፣ ጥሩ አይደለም። እንዴ ቢልዬ አሌክስን ካሁን በኋላ ቀሲስ አሌክስ ብለነዋል። አይ አብትሽ ቦረና እንደዚህ የሚል አሳቃለችው። አብትሽ ቦረና አሁን ደግሞ ለጥፉና ተሳደቡ። ለጥፉና ተሳደቡ። ቀሲስ አሌክስ ብለነዋል። አይ ላቭ ደግሞ ይሄ ስም ይሻለኛል። ፓስተር አንልም። ስልክህን ካልነጠቁ ኩኩሻ ምን አረኩ እንዴ? ኩኩሻዬ ሲሶ ቁጥር 2 ይመቻችሁ። በእናትህ ቅባት አሌክስ ይመች። እኔ እኮ ደስ ስትሉኛላችሁ በጣም ነው በእውነት። በዚህ እንደዚህ እየበሸቃችሁ ነው በእውነት ቲክቶክ ላይ የምትመጡት። ዋት ኢዝ ዩር ፐርፐዝ? ለራስሽ ዋት ኢዝ ዩር ፐርፐዝ? ራስሽ ሄልዬ ዋት ኢዝ ዩር ፐርፐዝ? ራስሽ። እኔማ ዩ ፐርፐዝ እያደረኩ አይደል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከወንጌል አማኝ ጋር አንድ የሚያደርግ ነገር አላት። አትቀበሉም? የኢትዮጵያ መጽሐፍ ቅዱስ ማህበር የሚባለው የወንጌል አማኝ ካቶሊክና ጴንጤ የጋራ የሆነ ትልቅ ህብረት ነው። ተረጋጋ። እኔ እኮ አይደለሁም ያልኩት። አባቶች ይሄንን አምነው ተቀብለው ይሄንን እየሰሩ ነው። ተረጋጉ። እንዲሁ በጭፍን አትጥሉ። የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። ቢሮአቸው እዚህ ቦሌ መድኃኔዓለም ጋር ነው። ሄዳችሁ ተነጋገሩ። እኔ አይደለሁም። ኢትዮጵያ ውስጥ የኢትዮጵያ መጽሐፍ ቅዱስ ማህበር የሃይማኖት ህብረቶች የሚባሉ አሉ። ጠይቁ። ታዲያ ለምን ትናደዳለህ? ኦርቶዶክስ ሲያወራ። ስለዚህ ከኦርቶዶክስ ጋር አንድ የሚያደርግ ትምህርት የለም። ነገረ ስላሴ ይኸውላችሁ። ቢሊ ምን ይላል መሰላችሁ? ትላንት እኔ ቤት ገባና ስንነቃበህ አንተ ፌዝ ሙቭመንት ነህ አለኝ። ስንነቃበህ አንተ ፌዝ ሙቭመንት ነህ አለኝ። ዛሬ ደግሞ ኦርቶዶክስ ገብቶ ሲያወራ ስንነቃበህ ኦርቶዶክስ ነህ አለኝ። ምንድን ነው የሚሻላችሁ? ቤምዬ እንደምን አለ? ሰላም አለህ ወይ? እሺ ደህና አደርክልኝ? እንዴት ነህ? እንደምን አለህልኝ? እግዚአብሔር ይመስገን። እኛ ዝም ብለን ምን እያወራን መሰለህ? መቼስ በእውቀት ከሚያምን ሰው ጋር ላውራ። ቤምዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ወንጌል አማኝ ካቶሊክን አንድ የሚያደርግ ነገር አለው ብለን እናምናለን። ቀጥሎ ማትቀበሉት ነገር ካለ ደግሞ በተደራጀ በጨዋነት ተነጋገሩ እንላለን። የኢትዮጵያ ኦርቶዶክስ መምህር አንድ ሰው ገባና ኢየሱስ ክርስቶስ ለዓለም
ሞቷልና ኢየሱስ ክርስቶስ ለተወሰኑ ሰዎችን ሞቷል የሚለው በኦርቶዶክስ አስተምህሮ ምንድን ነው የሚል ጥያቄ ጠየቁ። ኦርቶዶክስ ለተወሰኑ ሰዎች ሞቷል ብላ አታምንም፣ ለዓለም ነው ብሎ አስተማረ። አበዱ። እኔ እኮ እዚሁ ወንጌል አማኝ መካከል አይ የኢትዮጵያ ወንጌል አማኝ መካከል ለተመረጡ ሞቷል ብለው እንዲሁም ትላንትና ምን አይቻለው እና ይሄንን ነገር አንተ ይደብርሃል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ትምህርቷ እቀበላለሁ ብትል ይደብርሃል? ቢም በፍጹም አመለካከት ስለሆነ አይደብረኝም። አስተሳሰቧን ነው እያራመደችው። ችግሩ እኮ ያለው አሁን እኛ ቤት ነው ያለው። እኛ ቤት ነው ያለው። ሲሄ ሃይ እንግዲህ መልካም ቀን ልጆቼን። አሁን ከስፖርት ማወጣበትም ሰዓት ደረሰ እና በጣም ነው መወዳችሁ። ሁላችሁንም አከብራችኋለሁ። ደግሞ ማታ ደግሞ በሌላ ርዕስ እንመጣለን።